ቤተ መቅደሱ ውስጥ ሁሉ እያልን እንዳናፈራ ያረጉናል። ገዳም እየተሳለምን ለምሳሌ ዛሬ እዚህ መጥቶ ብዙ ኪሎ ሜትሮችን ተጉዞ መጥቶ ብዙ ደክሞ ብዙ ወጥቶ ብዙ ወርዶ ባዶ እጁን የሚመለስ ሰው አለ ከመካከላችን። ፎቶ ሲነሳ ቆይቶ ይሄዳል። አቡነ ዘበሰማያት ሳይደግም ሳያስቀድስ የእግዚአብሔርን ቃል ሳይሰማ በዓለምም እንደደለቀ እዚህም ሲደልቅ ቆይቶ የመጣበትን ዓላማ ሳይረዳ ከበረከቱ ሳይሳተፍ እንዲሁም በበረከት ፈንታ መርገም ይዞ መሄድ ሰው ይኖራል። አንዳንድ መንፈሳዊ ጉዞዎቻችን ወደ ገዳማ ስንሄድ እንደዚህ ነው የሆነው። ክርስቲያኖች መምጣት ብቻው ለጽድቅ አያበቃም። እንዳለመታደል ሆኖ በእኛ ዘመን ሃይማኖት ተራ ጉዳይ ሆኗል። ሰው ሲመቸው ነው እግዚአብሔርን የሚያመልከው ስሙን የሚጠራው። ለሃይማኖቱ ያን ያህል ቦታ አይሰጥም። ስለ ሃይማኖቱ ለማወቅ ጥረት አያደርግም። በዚያ ላይ እንዲሁም ከሃይማኖቱ ይልቅ ምድራዊ ዘሩ ይበልጥበታል። ብዙ ሰው 22 ዓመት የተማረ ሰው ከዚያ በኋላ ስንት ዓመት የሚኖር ይመስላችኋል? አስተውሉ። ፈረንጆቹ አጠና ነው በሚሉት ጥናት የሰው የህይወት ቆይታ በምድር ላይ በአብሬጅ ወደ 60 ምናምን ነው ይላሉ። አብዛኛው ሰው ከዚያ የሚወጣ ከዚያ የሚያንስ አንሶ የሚሞት ሰው አለ። ግን በአብዛኛው 60 ይሉና ለዚህ አፍሪካውያን ደግሞ ብዙ ኑሮ ስለማይመቻቸው ብዙ አይቆዩም ቶሎ ነው የሚሞቱ ብለው የኛን ወደ 48 45 አካባቢ አምጥተው። እግዚአብሔር ሰይጣንን አልፈጠረም። እግዚአብሔር የፈጠረ መልአክ ነው የፈጠረ። ሰማችሁኝ? የመጀመሪያው የመላእክት አለቃ ማን ነው? ሳጥናኤል ነው። እግዚአብሔር እሱን ነው የፈጠረው። አሁን ያለውን ይሄ ጨለማ የለበሰውን ደም ለደም ቆሻሻ ለቆሻሻ የሚዞረውን ወንድም ከወንድም የሚያጋድለውን ሰው ኃጢአት የሚያሰራውን ሰይጣንን እግዚአብሔር አልፈጠረውም። አብዛኛው ደግሞ የሚናከሰው ኦርቶዶክስ፣ ሌባው ኦርቶዶክስ፣ ሱሰኛው ኦርቶዶክስ፣ አብዛኛው እስር ቤት ያለው ኦርቶዶክስ፣ የሚጋደለው ኦርቶዶክስ፣ ምቀኛ የሚሆነው ኦርቶዶክስ በአብዛኛው ነው ብላል። ክርስቶስ ግን እንዲሆነ ከእርሱ ከሰጠን ጌታ የምንለይ ከሆነ ባይሰጠን ይሻላል። አይሻልም? አሁን ለአንድ ሰው ሀብት ሲሰጠው ፈጣሪውን ካጣ እግዚአብሔርን ካጣ ለሱ ድህነቱ ባለጠግነት ነው። ከማን ጋር ስላኖረው? ከእውነተኛው ባለጸጋ ከእግዚአብሔር ጋር አኑሮታል ድህነቱ። ስለዚህ ይሻለዋል ድህነት። እስኪ በስመ አብ በሉ። በስመ አብ እግዚአብሔር ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ዘአብጽሐነ እስከ ዛቲ ሰዓት በሀብቱ ስቦ በረድኤቱ አቅርቦ በቸርነቱ ጠብቆ ከመዓቱ ሰውሮ ይቅርታውን አብዝቶ በዚህ ቅዱስ ስፍራ የሰበሰበን የቅዱሳን አባቶቻችን አምላክ ልዑል እግዚአብሔር ስለማይነገር ስጦታው ሁሉ ስሙ ለዘላለም የተመሰገነ ይሁን። ለቃል ርደት ለስጋ እርገት ምክንያት የሆነች የባህሪያችን መመኪያ እመ አምላክ ወላዲተ አምላክ ክብርና ምስጋና ይድረሳት። በጸና ሃይማኖት በቀና ምግባር የተጓዙ ቅዱሳን ሁሉ ክብርና ምስጋና ይድረሳቸው። ለእናንተም እንዲገባችሁ በቅድሚያ ክቡር አባታችን መላከ ሰላም ዘማሪ ቀሲስ እንግዳ ወርቅ፣ የሁላችን አባት መምህር ወንድማችን ዘማሪ እንዳለ፣ እህታችን ዘማሪት አዜብ ከበደ፣ አበው ሊቃውንተ ቤተ ክርስቲያን ካህናት፣ መምህራነ ወንጌል፣ ዲያቆናት፣ ዘማሪያን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ በአምላካችን ፍጹም ሰላም እንደምንሰነበታችሁ፣ እንደምን ከረማችሁ? እንኳን አደረሳችሁ። አሜን። አምላካችን እግዚአብሔር በምህረቱ ብዛት ጠብቆ በማይቆጠር ይቅርታው ጎብኝቶ ለዚህ ቅዱስ ቀን ለዚህ ቅዱስ ቦታ ስላበቃን ስሙ በሰማይ በመላእክት በምድር በደቂቀ አዳም ለዘለዓለሙ የከበረና የተመሰገነ ይሁን። በድጋሚ እንኳን አደረሳችሁ። እንደ እግዚአብሔር ቅዱስ ፈቃድ ለሚቀሩን ጥቂት ደቂቃዎች የእግዚአብሔርን ቃል እንማራለን። በማስተዋል ሆነን እንድናዳምጥ፣ በሰማነው እንድንጠቀምበት፣ ለፍርድ እንዳይሆንብን ማን ይጠብቀን? እግዚአብሔር ሁላችንን የሚጠብቀን። የትምህርታችን ርዕስ በማቴዎስ ወንጌል ምዕራፍ 13 ቁጥር 7 ያለው ቃል ነው። በእሾህ መካከል የወደቀ ዘር አለ በሚል ኃይለ ቃል ነው የምንማረው።
በምን መካከል? በእሾህ መካከል የወደቀ ዘር አለ። ይህን ያስተማረው መድኃኔ ዓለም ክርስቶስ ነው። ይህን ትምህርት እንደምታውቁት በቤተ ክርስቲያናችን ከሰኔ 26 ጀምሮ እስከ መስከረም 25 ያለው ጊዜ ወርሃ ክረምት ይባላል። በቤተ ክርስቲያን የዘመን አከፋፈል የወቅት አከፋፈል መሰረት አሁን ክረምት ገብቷል። እስከ መስከረም 25 ድረስ ይቀጥላል ማለት ነው። ቤተ ክርስቲያን ደግሞ ያገኘችውን ነገር ዝም ብላ የምታስተምር ሳይሆን ከወቅቱ ጋራ ከኛ ሕይወት ጋራ እያገናኘች ስለምታስተምር በዚህ ወቅት እንድንማርበት አንዱ የተጻፈልን የተሰራልን የወንጌል ክፍል የማቴዎስ ወንጌል ምዕራፍ 13 ቁጥር 1 ጀምሮ ያለው ነው። በዚህ ወቅት የምንማረው ጌታ በወንጌል ዘር ሊዘራ ወጥቶ 4 ቦታዎች ላይ ዘር እንደዘራ ይናገራል። አንዱ መንገድ ላይ፣ አንዱ አፈር የሌለበት አለታማ ወይም ጭንጫ አካባቢ ላይ ዘሩ ወደቀ። ሶስተኛው እሾህ መካከል ወደቀ። አራተኛው መልካም መሬት ላይ ወደቀ። ስንት መሬት ነው ያለው? ዘሩ ግን ስንት ነው? ዘሩ 1 ነው፣ መሬቱ ግን 4 ነው። ስለዚህ እኛ ከነዚህ ከአራቱ አንዱ ብቻ ነው የምንማረው። በእሾህ መካከል ስለወደቀው ዘር ነው የምንናገረው። ከአራቱ መሬቶች ያፈራው አንዱ ብቻ ነው። እሱም መልካም መሬት የተባለው ማለት ነው። 30፣ 60፣ 100 አፍርቷል። ሌሎቹ ግን የመጀመሪያው መንገድ ስለሆነ ሰው እየረገጠው የተዘራውን ዘር መንገድ መመላለሻ ስለሆነ እየረገጠ እንዳያፈራ አረገው። እሱ ብቻ ሳይሆን መንገድ ላይ ስለወደቀና አፈር ስላልተጫነው ወፍ መጥቶ ለቀመው፣ ለፍሬ ሳይበቃ ቀረ። ሁለተኛው ደግሞ በአፈር በሌለበት ቦታ ላይ ነው የተዘራ። ለጊዜው በቀለ፣ ግን ስር እንዳይዝ አፈር በብዛት አላገኘም፣ ጭንጫ ነው። ስለዚህ በዚህ ምክንያት በቀለና ፀሐይ ሲወጣ አደረቀው፣ አጠወለገው፣ ለፍሬ ሳይበቃ ቀረ። ሶስተኛው ደግሞ አደገ፣ በቅሎ አደገ፣ ግን ምን መሃል ነው የተዘራው? እሾህ መካከል ስለሆነ እንዳያፈራ እሾሁ አንቆ ያዘው፣ ሳያፈራ ቀረ። መልካም መሬት ላይ የተዘራው ግን 30፣ 60፣ 100 አፈራ። የተወደዳችሁ ክርስቲያኖች ወንጌል የተጻፈው የኛ ሕይወት እንዲቀየር ነው፣ እንድንማርበት ነው። አምላክ ከወዲህ ዓለም ወደዚህ ዓለም የመጣው ስለ ግብርና ሊያስተምረን አይደለም። እንዴት እንደሚዘራ ስለ መሬት አይነቶች ሊነግረን አይደለም። ግን በሚገባን የሱን መንግስት እና የክርስትና ዓላማ እንድንረዳ ነው። በአራቱ መሬቶች ላይ የተዘራው ዘር አንድ ነው። እርሱም የእግዚአብሔር ቃል ነው። የማን ቃል ነው? ሁላችንም የሰማነው የፀሐይን ሙቀት የዝናብን እርጥበት ከተረዳንበት ጊዜ ጀምሮ የሰማነው ቃል ያው የማይለወጠው የማን ቃል ነው? የእግዚአብሔር ቃል ነው። ሁላችንም የሰማነው ቅዱሳንም የሰሙት ያው ቃል ነው። እኛም የሰማነው ያው ቃል ነው። ግን መሬቱ ስለሚለያይ አንዳንዶቹ አፈሩ፣ አንዳንዶቹ ሳያፈሩ ቀሩ። ተመልከቱ፣ ብዙ አይነት መሬት እንደነ ዮሐንስ መጥምቅ አይነት አለ። የተዘራበትን የእግዚአብሔር ቃል 30፣ 60፣ 100 ያማረ የምግባር ፍሬ አድርጎ ለክብር የሚበቃበት አለ። እንዳልኳችሁ ዮሐንስ የሰማውም ቃል ያው ቃል ነው። እኛም የሰማነው ቃል ያው ቃል ነው። ሐዋርያት፣ ነቢያት፣ ሰማዕታት፣ ጻድቃን፣ ደናግል፣ መነኮሳት የሰሙት ቃል ያው ቃል ነው፣ የእግዚአብሔር ቃል። እኛም የሰማነው ያው ነው። ችግሩ ምኑ ጋ ነው ካላችሁ መሬቱ ላይ ነው ችግሩ የተፈጠረ። አንዱ መንገድ ነው፣ አንዱ አለት ነው፣ አንዱ ሾህ ነው ብያችኋለሁ። ያንዳንዱ ልብ እንደ መንገድ ያለ ልብ ያለው ሰው አለ። የማንም መመላለሻ፣ የቂሙም፣ የበቀሉም፣ የተንኮሉም፣ የክፋቱም መመላለሻ የሆነ ሰው እንደሚረግጠው መሬት ዘፈኑም፣ ፊልሙም፣ ዳንሱም፣ ጭፈራውም የሚመላለስበት ልብ መመላለሻ የሆነ ልባችን ክርስቲያኖች የእግዚአብሔር ነው። የማን ነው? የፈጠረው ማን ነው? አሁን ግን የሚጫወትበት ብዙ ነው። ብዙ የኛ ልብ ያልተረማመደበት አካል የለም። ያንዳንዱን ፖለቲካ፣ ያንዳንዱን ኑፋቄ፣ ያንዳንዱን ድንቁርና፣ ያንዳንዱን ቂም በቀል፣ ያንዳንዱን ጥላቻ ተመላልሶበታል። እና እንዲህ አይነት ልብ እንዴት ያለ ፍሬ ሊያፈራ ይችላል? አያፈራም። በዚያ ላይ ደግሞ መንገድ ስለሆነ
ማንም ስለረጋገጠው ዘሩ ቢዘራበት እንኳን አይሰርጽም። ምክንያቱም ሰይጣን ገና እንደተዘራበት መጥቶ ለቅሞ ይወስድበታል። ወፍ የተባለው ሰይጣን ነው። ሁለተኛው ደግሞ አፈር የሌለው መሬት ነው። ጭንጫ ደንዳና የሆነ ስር የማይሰድ ይሰማል፣ የእግዚአብሔርን ቃል ይሰማል፣ ይማራል፣ ግን አይለወጥም። ሰርጾ ልቡ ውስጥ አልገባም። ስላልገባ ዛሬም ይማራል፣ ግን ንስሐ አይገባም። ነገም ይማራል፣ አይቆርብም። ከነገ ወዲያም ይማራል፣ ለመታረቅ ዝግጁ አይደለም። የክርስትና የዋና ዓላማ ምንድን ነው ብሎ ከልቡ አያስብም። ለምን? ሰርጾ የእግዚአብሔር ቃል ከልቡ አልገባም። ልቡናውን በኃጢአት አደንድኖታል። ደንዳና ኃጢአት ሲሰራ፣ ሲዘሙት፣ ሲሰርቅ ንስሐ ሳይገባ ብዙ ዘመን ሲኖር፣ ሳይቆርብ ብዙ ዘመን ሲኖር፣ ሳይታረቅ ብዙ ዘመን ሲኖር ምንም አይመስለውም። ለምን? ልቡ ደንድኗል። እንዲህ ከመሆን ማን ይሰውረን? እግዚአብሔር ይሰውረን። የመጨረሻው ያፈራው ነው። ያፈራው 30 60 እኛን በቸርነቱ የዛሬዋን ቀን እድል አድርጎ እንደሰጠን በቀሪ ዘመናችን ፍሬያማ ክርስቲያኖች እንዲያደርገን ቅዱስ ፈቃዱ ይሆንልን። ዛሬ የምንማረው ግን ነጥለን እሾህ መካከል የወደቀውን ዘር ነው። ያም እንዳልኳችሁ አደገ። ካደገ በኋላ ግን እሾሁ አጣብቆ ያዘው ይላል። ያፈራ ነበር እኮ እንደዚያኛው፣ ግን ይህን እንዳያፈራ ያደረገው ምኑ ነው? እሾህ። እሾህ መካከል ባይወድቅ ኖሮ እኮ 30 ነበር የሚያፈራው፣ 60 100 ነበር የሚያፈራው። ግን እሾሁ አንቆ ያለ ፍሬ ያስቀረው። የተወደዳችሁ ክርስቲያኖች፣ ይህ እሾህ የበዛበት መሬት የተባለው የኛ ሕይወት፣ የኛ ሰውነት፣ የኛ ልብ ነው። የእግዚአብሔር ቃል በልባችን ተዘርቶ ነበረ። ከበቀለ በኋላ ጥቂት እንቅስቃሴ ከጀመርን በኋላ ግን ለፍሬ እንዳንበቃ ብዙ እሾሆች አንቀው አስቀርተውናል። በዝርዝር እነሱን እናያለን። የሚገርማችሁ እነዚህ እሾሆች ቤተ መቅደሱ ውስጥ ሁሉ እያለን እንዳናፈራ ያደርጉናል። ገዳም እየተሳለምን ለምሳሌ ዛሬ እዚህ መጥቶ ብዙ ኪሎ ሜትሮችን ተጉዞ መጥቶ ብዙ ደክሞ ብዙ ወጥቶ ብዙ ወርዶ ባዶ እጁን የሚመለስ ሰው አለ ከመካከላችን። ፎቶ ሲነሳ ቆይቶ ይሄዳል። አቡነ ዘበሰማያት ሳይደግም ሳያስቀድስ የእግዚአብሔርን ቃል ሳይሰማ በዓለምም እንደደለቀ እዚህም ሲደልቅ ቆይቶ የመጣበትን ዓላማ ሳይረዳ ከበረከቱ ሳይሳተፍ እንዲሁም በበረከት ፈንታ መርገም ይዞ መሄድ ሰው ይኖራል። አንዳንድ መንፈሳዊ ጉዞዎቻችን ወደ ገዳማ ስንሄድ እንደዚህ ነው የሆነው። ክርስቲያኖች መምጣት ብቻው ለጽድቅ አያበቃም። እድል ነው ይሄ። ከቃሉ ጋር ናቸው። ምንድን ነው ይሄ? እግዚአብሔር የሰጠን እድል ነው። ጤና በማጣት ምክንያት ዛሬ የቀሩ አሉ የሉ? አሉ። በሞት ምክንያት የቀሩ አሉ። ሌላ የህይወት ውጣ ውረድ አንቆ ይዟቸው ተቸግረው የቀሩ አሉ። እኛን ግን ጻድቃን ስለሆን አይደለም፣ እሱ ባወቀ በቸርነቱ ለዚህ ደጅ ያበቃል። ይሄ እድል ነው አይደለም? እድል ነው። ታዲያ ሰው እንዴት እድሉን ያባክናል? ምክንያቱም የሚመጣው ዓመት ደርሰን ተመልሰን እንምጣ አንምጣ አናውቀውም። ስለዚህ ትናንት ታሪክ ነው፣ በህይወታችን ትዝታ ሆኖ አልፏል፣ አይመለስም። ነገም ተስፋ ነው፣ እንደርስበት አንደርስበት አናውቅም። ማን ያውቃል? እሱ ነው የሚያውቀው። ዛሬ ግን ይኸው ደርሰናል። እድል ነው፣ ሰው እድሉን ማባከን የለበትም። አንዳንድ ለዚህ እኮ ነው ቅዳሴ ላይ ዲያቆኑ እንዲህ አሰሙትም መሀል ላይ ቅዳሴ ንጹህ የሆነ ከቁርባኑ ይቀበል፣ ንጹህ ያልሆነ ግን አይቀበል፣ ለሰይጣንና ለመልእክተኞቹ ወደ ተዘጋጀ ወደ ዘላለም እሳት እንዳይጣል ብሎ አዋጅ ሲያውጅ ዲያቆኑ ምን ይላል? ይሄን የቄሱን ቃል ያቃለለ ወይም የሳቀና የተነጋገረ በቤተ ክርስቲያን ውስጥም በክፋት የቆመ ቢኖር ጌታችን ኢየሱስ ክርስቶስን እንዳሳዘነው ይወቅ፣ ይረዳ። ስለ በረከት ፈንታ መርገምን፣ ስለ ኃጢአት ስርየት ፈንታ ገሃነመ እሳትን ከእግዚአብሔር ዘንድ ይቀበላል ነው የሚለው። ይሄ ሰው እኮ መቅደስ ውስጥ ነው ያለው፣ ግን ይስቃል፣ ግን ያወራል፣ ግን ይረብሻል መቅደሱን። ይህ ቅዱስ ስፍራ በረከት ያለበት የቅዱሳን መናኸሪያ እንደሆነ አይገባውም። ስለዚህ በበረከት ፈንታ መርገም ይዞ ነው የሚሄድ። ኃጢአቱን ሊያስተሰርይ መጥቶ ግን በኃጢአት ብዛት ምክንያት ገሃነም ከሚገቡ ሰዎች ተቆጥሮ የሚሄድ ሰው አለ። እንዲህ ከመሆን መድኃኔዓለም ይሰውረን።
ስለዚህ ክርስቲያኖች አንቀው ያስቀሩብን እንደምንፈልገው እንዳናድግ በክርስትናችን በየዓመቱ እግዚአብሔር ዓመት ይጨምራል፣ እኛ ግን ፍሬ አናፈራም። እንደምንፈልገው ፍሬ እንዳናፈራ አንቀው ያስቀሩን እሾሆችን ማወቅ አለብን። ነቅለን መጣል ስላለብን መተው መራቅ ስላለብን 4 ናቸው። በዛሬ ትምህርት ማነሳላችሁ ስንት ናቸው? 4 እሾሆች አሉ። እነዚህ ልብ ብላችሁ ፈትሿቸው እንዳይነኳችሁ ከእግዚአብሔር የሚለዩ ስለሆኑ ተጠንቀቁና ስሙኝ። አንደኛው እሾህ ክርስቲያኖች ክህደት ይባላል። ምን ይባላል? ሃይማኖት መለወጥ፣ በሃይማኖት ላይ መጠራጠር፣ ኑፋቄ፣ እግዚአብሔርን አለማመን እና እግዚአብሔር በገለጠው ትምህርት ላይ ጥርጣሬ ማድረግ። ለምሳሌ ክርስቶስ አምላክ ነው አይደለም? እመቤታችን ታማልደናለች። አታማልደንም? ታማልደናለች። የእመቤታችንን አማላጅነትና ቃል ኪዳን የበረሃውን ኮከብ የቅዱስ ዮሐንስ መጥምቅን ቃል ኪዳን ጸጋ በረከቱን የሚጠራጠር ሰው በልቡ እሾህ በቅሎበታል። በዚህ ምክንያት ይህ ሰው ቢወጣ ቢወርድ፣ በመላእክት ልሳን ቢናገር፣ በሰው ሁሉ ቋንቋ ቢናገር፣ ተራራ ቢያፈልስ፣ በክርስቶስ አምላክነት፣ በእመቤታችን አማላጅነት፣ በቅዱሳን በነ ዮሐንስ መጥምቅ ረድኤት ተራዳይነት፣ ጸሎት፣ በረከት የማያምን ከሆነ ይህ ሰው ፍሬ አላፈራም፣ ለእግዚአብሔር መንግስት መብቃት አይችልም። ስለዚህ በቀሪ ዘመናችሁ እግዚአብሔር በሃይማኖት እንዲያጸናችሁ ለምኑት። በምን እንዲያጸናችሁ? በሃይማኖት። ቀላል ነገር እንዳይመስላችሁ። ጌታም እንዲህ ብሏል፣ በመጀመሪያ መንግስቱንና ጽድቁን ሹ፣ ሌላው ይጨመርላችኋል። መንግስቱ የተባለ ሃይማኖት ነው። ክርስቲያኖች ከልባችሁ ሃይማኖት እንዳይጠፋ ጸልዩ፣ ለምኑ ብሏል። እንዳለመታደል ሆኖ በእኛ ዘመን ሃይማኖት ተራ ጉዳይ ሆኗል። ሰው ሲመቸው ነው እግዚአብሔርን የሚያመልከው ስሙን የሚጠራው። ለሃይማኖቱ ያን ያህል ቦታ አይሰጥም። ስለ ሃይማኖቱ ለማወቅ ጥረት አያደርግም። በዚያ ላይ እንዲያውም ከሃይማኖቱ ይልቅ ምድራዊ ዘሩ ይበልጥበታል። ብዙ ሰው በቋንቋው ምክንያት ይሞታል። ሰው በእኛ ዘመን በጎሳው ምክንያት በብሔሩ ምክንያት ይሞታል። የሃይማኖት ጉዳይ ግን ለሱ ምንም አይደለም። እዚህ ውስጥ በጣም ብዙ ሰዎች አላችሁ፣ በተለይ ተማሪዎች። አሁን ሰው በምድር ላይ በዚህ ዓለም ዘመናዊ ትምህርት የሚማር ሰው እስከ 12ኛ ክፍል ይማራል አይደለም? ከ12ኛ ክፍል በኋላ ዩኒቨርሲቲ ቢገባ ዩኒቨርሲቲ ስንት ዓመት ይማራል? በትንሹ 3 አለ። አሁን 4 ሆኗል አይደል? 4 12 ሲደመር 4 ስንት ነው? 16። ማስተርስ ልማር ቢል ደግሞ ስንት ነው? 2 ዓመት አይደል? 4 ሊሆን ነው እየተባለ ነው። ለጊዜው 2ቱን እንያዘው። 16 ሲደመር 2 ስንት ይሆናል? ጎበዝ ናችሁ፣ ቁጥር ተምራችኋል ማለት ነው በደንብ ሂሳብ። 18 ከዚያ ደግሞ ዶክትሬት ለያዝ ብሎ ቢማር 4 ዓመት በትንሹ ስንት ሆነ? 22። አሁን እሺ በቃ በዚህ ትምህርት አበቃ ቢባል ከዚያ በኋላ ግን ይሄ ሰው 22 ዓመት የተማረ ሰው ከዚያ በኋላ ስንት ዓመት የሚኖር ይመስላችኋል? አስተውሉ። ፈረንጆቹ አጠና ነው በሚሉት ጥናት የሰው የህይወት ቆይታ በምድር ላይ በአብሬጅ ወደ 60 ምናምን ነው ይላሉ አብዛኛው ሰው። ከዚያ የሚወጣ ከዚያ የሚያንስ አንሶ የሚሞት ሰው አለ። ግን በአብዛኛው 60 ይሉና ለዚህ አፍሪካውያን ደግሞ ብዙ ኑሮ ስለማይመቻቸው ብዙ አይቆዩም፣ ቶሎ ነው የሚሞቱ ብለው የኛን ወደ 48 45 አካባቢ አምጥተውታል። እኔ 2 ልጨምርላችሁና 50 ዓመት ላድርገው። በእነሱ ጥናት ሳይሆን 50 ዓመት ቢኖር አንድ ሰው ስንት ዓመት ተማረ ብለናል? ኧረ ንገሩኝ። 22 አይደል? ከዛ ጠቅላላ 50 ከሆነ የሚኖረው ከ50 28 ሲቀነስ ስንት ቀረ? ከ50 22 አይደለ? ስንት ቀረ? 28። በምድር ላይ ቀሪ 28 ዓመት ለመኖር 22 ዓመት ተማረ ይሄ ሰው። ቀሪ የሚኖረው ስንት ዓመት ነው? ለሱ ስንት ዓመት ተማረ? 22። ከሞት በኋላ ሰው ስንት ዓመት ነው የሚኖረው? ለዘላለም የማይቆጠር ዘመን። ለማይቆጠረው ዘመን ግን ምን ያህል ዓመት ተማራችሁ?
ምንም አያሳዝንም? 22 ዓመት አላችሁ ተምራችኋል። የለም አያሳዝናችሁም? ግን በዚያኛው ዓለም የምንኖርበት ትምህርት አሁን እኔ እየነገርኳችሁ ያለው ትምህርት ነው። እግዚአብሔርን ማወቅ ነው። ሃይማኖትን መረዳት ነው። አባቴ ማን ነው? እግዚአብሔር ነው አይደለም? ስለሱ ማወቅ ነው። ምን ያህል ብዙ ሰው ግን አልተማረም። ዘላለም ነው ግን የምንኖርበት ይሄን እውቀት ብናውቀው ኖሮ ወደ ህይወታችን ብናመጣው። ስለዚህ የመጀመሪያው ብዙ ሰዎች ባለማወቅ ምክንያት በሃይማኖታቸው ላይ ጥርጣሬ አምጥተው በዚያ እሾህ ታንቀው ከእግዚአብሔር አንድነት የሚለዩ ሰዎች አሉ። እንዲህ ከመሆን መድኃኔዓለም ይሰውረን። ዮሐንስ አፈወርቅ የተባለ የቤተ ክርስቲያን አባት በሃይማኖተ አበው ምዕራፍ 68 ላይ እንደዚህ ይላል። አሕዛብ ነሱ ጽጌረዳ ወሶኩሰ ተርፈ በሀበ አይሁድ። አሕዛብ ጽጌረዳውን ወሰዱ ይልና እሾሁ ግን በአይሁድ ዘንድ ቀረ ይላል። ምን ማለት ነው? ክርስቶስ አምላክ ነው፣ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ዓለምን አድኗል ሚለው ይሄ ጽጌረዳ ይባላል። ሃይማኖት ማለት ነው። አይሁድ ግን ተመልከቱ፣ እሾሁ ግን በአይሁድ ዘንድ ቀረ ማለት አሕዛብ የተባሉት ከእስራኤል ውጭ አሉት እኛን ጨምሮ ማለት ክርስቶስ አምላክ ነው ብለን አምነን ተቀበልን። እኛ ጽጌረዳ አበባውን እኛ ወሰን። ሱባኤ የተቆጠረላቸው ትንቢት የተነገረላቸው አይሁድ ግን ክርስቶስን የዮሴፍ ልጅ ነው አሉት። የአብን ልጅ የዮሴፍ ልጅ ነው አሉት። እሾህ የተባለው ክደት በእነሱ ቀረ። አሕዛብ ግን ሃይማኖት ጽጌረዳውን ወሰዱ። ስለዚህ ክርስቲያኖች ክደት ከሃይማኖት መውጣት እሾህ ይባላል። በእኛም ዘመን ክርስቶስ አማላጅ ነው ምስጋና ይግባውና የሚሉ እመቤታችን ተራ ሰው ናት፣ አታማልድም፣ ቃል ኪዳኗ አይጠቅምም የሚሉ ቅዱሳን በእግዚአብሔር ዘንድ ቦታ የላቸውም የሚሉ ሁሉ አሁን በምላችሁ ትምህርት እሾህነት ታንቀው ከእግዚአብሔር መንግስት ይወጡ ናቸው። እግዚአብሔር ልባቸውን መልሶ ያን እሾህ ነቅሎ ለሃይማኖት እንዲያበቃቸው ቅዱስ ፈቃዱ ይሆንልን። ስለዚህ የመጀመሪያው በህይወታችሁ ክርስቲያኖች ለሃይማኖታችሁ ቦታ ስጡ። ከሁሉ በላይ ማን ነው? እግዚአብሔር ነው። ከሱ የሚበልጥባችሁ ነገር አይኖር። እሱ ሲሆን በእሾሁ እየታነቅን ነው ለፍሬ ሳንበቃ እንቀራለን። በእያንዳንዳችን ህይወት ውስጥ አሁን ልጠይቃችሁ፣ በእናንተ ህይወት ውስጥ እግዚአብሔር ከሁሉ በላይ ነው ወይስ በታች ነው? ውሸት። እውነታችሁን ነው? እሺ ልንተያይ አይደል? እግዚአብሔር ሰምታችሁኛል አይደል? ከእግዚአብሔር የሚቀድምባችሁ ነገር የለም። አሁን ቀነሳችሁ። የለም። በጣም ጥሩ። አሁን ተመልከቱ። በህይወታችሁ ውስጥ ማለት ነው ጉባኤ እያለ ሌላ ቦታ የሄዳችሁበት ጊዜ የለም አለ። ስለዚህ አስቀደማችሁት ማለት ነው ጌታ። ቅዳሴ እያለ ሌላ ቦታ አልሄዳችሁም? ሄዳችኋል አይደል? ቁርባን እያለ የእግዚአብሔር ጥሪ እያለ እሱን ትታችሁ፣ ለምሳሌ አሁን በዚህ ወቅት በዚህ አካባቢ አላውቅም እንጂ ኳስ አለ አይደል? የዓለም ዋንጫ። በጣም ብዙ ሰዎች ሌሊት 7 ሰዓት ኳስ እያዩ ቅዳሴ የቀሩ ሰዎች አሉ። ኪዳን የቀሩ ሰዎች አሉ። አሁን እነዚህ ሰዎች እግዚአብሔርን አስቀድመውታል ወይስ ወደ ኋላ ብለውታል? ኳሱ ሲያልቅ እመጣለሁ ብለውት ቀርተዋል። ከኳስና ከእግዚአብሔር ማን ይቀድማል? ስለዚህ ታዲያ ለምንድን ነው ቅድም ከእግዚአብሔር የሚቀድምብን የለም ያላችሁት? አንድ የቤተ ክርስቲያን አባት እንዲህ አለ፣ ክርስቲያኖች የእውነተኛ ክርስቲያኖች ህይወት የመስቀል ህይወት ነው ይላል። ይሄ መስቀል ይታያችኋል። እና ምን አለ? ክርስትና ሲገባቸው ክርስቲያኖች እንደዚህ ቀጥ ያለ የመስቀል ህይወት ይኖሩና እዚህ ላይ እግዚአብሔር አለ ከመስቀሉ ጫፍ ማለት ነው። ከመሃል ከዚህ ደግሞ እነሱ አሉ ከመሃል። ታች የመስቀሉ ጫፍ ታቹ ጠርዙ ደግሞ ሌላው ነገር ኃላፊ ነገር የሚበላው የሚጠጣው፣ ዝናው፣ ክብሩ፣ ሞገሱ፣ ቤቱ፣ መኪናው፣ ንብረቱ፣ ልጆች፣ ትዳር፣ ትምህርት፣ ስራ ሁሉ በምድር ላይ የሚቀረው በሙሉ ነው። በማን ዘንድ? ክርስትና በገባቸው ክርስቲያኖች ዘንድ። ክርስትና አልገባቸው ሲል ግን አለ ይሄን መስቀሉን ይዘቀዝቁታል አለ።
እንዲያርገው አሁን ግልብጥ ሲል እግዚአብሔር ከየት ሆነ? የሚያልፈው ከየት ሆነ? ከላይ። እርግጠኛ ሆኜ የምነግራችሁ በአብዛኛዎቻችን ህይወት ውስጥ እግዚአብሔር ከታች ነው። ትዝ ብሎን አያውቅም። አንዳንዶቻችን ዮሐንስ አፈወርቅ እንዳለው እንዲያው ብታሳንሱኝ እንዴት ከዘማ ሴት ታሳንሱኛላችሁ ይላችኋል ይላል። አንድ ወንድ አንዲትን ሴት አፍቅሮ እሷ እንዲያውም ጠልታው አትከተለኝ እያለችው እየጠላችሁ ይከተላታል ይላል። እኔ ግን እየወደድኳችሁ ትታችሁኝ ሄዳችሁ ነው የሚለው እግዚአብሔር። እየወደድኳችሁ ከዚህ በላይ ምን ልሁንላችሁ? ስጋዬን ቆረስኩላችሁ፣ ደሜን አፈሰስኩላችሁ፣ ተቸነከርኩላችሁ፣ ጎኔን ተወጋውላችሁ፣ ተዋረድኩላችሁ። ፍቅር እኮ ነው። ሰማይን በከዋክብት ምድርን በአበቦች የሚያስጌጥ ጌታ ልዑለ ባሕሪ ክቡረ ባሕሪ አምላክ በምድር መካከል በዓለም ሴንተር የምትባለው ቦታ ላይ ከምድር ከፍ ከሰማይ ዝቅ ብሎ እርቃኑን ተሰቀለ። ባይወደን እንዲህ ያደርግ ነበረ? አያደርገው። እኛው እርቃናችን ብንሆን አያስገርምም? አይደለም እንዴ? አያስገርምም? እኛ ጥንቱንም ምን ክብር አለን? ያከበረን እሱ ነው። ሌላ የራሳችን ክብር የለን። ፍጥረታትን ያከበረው ጌታ ግን ፍጹም ተዋርዶ በምድር ላይ በጥፊ እየተመታ በፈጠረው ፍጥረት ምራቅ እየተተፋበት እየተደበደበ እየተዋረደ እየተሰደበ ጋኔን አለብህ ብለውታል ክርስቲያኖች። ተመልከቱ። አጋንንትን ረግጦ ቀጥቅጦ የሚያስወጣውን ጌታ ጋኔን አለበት አብዷል ብለውታል። አያችሁ፣ ይህን ሁሉ ውርደት የተዋረደው በእኛ ምክንያት ነው፣ እኛን ለማዳን። ግን በሕይወታችን ውስጥ ይጠራናል፣ አንሰማውም። ይከተለናል፣ ጥለነው ነው የምንሄደው። ይሄ የሚያሳየው ለሃይማኖታችን የሰጠነው ቦታ ትንሽ መሆኑ ነው። ግን እውነቱን ልንገራችሁ፣ መንግስቱን የምንወርሰው በሃይማኖት ነው። ወደድነውም ጠላነውም በምድር ያለው ህይወት በሞት ይጠናቀቃል። ይጠናቀቃል አይጠናቀቅም? ቀሪ ግን የምንኖረው ከእግዚአብሔር ጋር ነው። ስለዚህ ከሱ ጋር የሚያኖረን ሃይማኖት አጽንተን እንያዝ። ሃይማኖታችን እንደተራ ነገር ቆጥረን በእሾህ ታንቀን ለፍሬ ሳንበቃ ቀርተን ለገሃነም እንዳንበቃ ከመንግስቱ እንዳንወጣ መድኃኔዓለም ይሰውረን። ተመልከቱ ክርስቲያኖች። ስለዚህ የመጀመሪያው ምንድነው? እሾህ ክህደት፣ ጥርጣሬ፣ ኑፋቄ፣ ለሃይማኖት ግድ የለሽ መሆን፣ ስለ ሃይማኖት ለማወቅ ጥረት አለማድረግ። እነዚህ ሁሉ እሾሆች ናቸው። በዚህ የታነቃችሁ ሁሉ ራሳችሁን መርምሩና ይህን እሾህ ንቀሉ። ሁለተኛው እሾህ የተባለው ክፉ ምግባር ነው። ብዙውን ሰው ከእግዚአብሔር የለየው ለቅድስና እንዳይበቃ ያደረገው እሾህ ክፉ ምግባር ነው። ሰው ክፉ ምግባር ሲሰራ ክፉ ሰው ይሆናል። በተፈጥሮ ክፉ አይደለም፣ ግን ክፋቱ ክፉ አስባለው አይደለም። አሁን ሰው ነን እኛ በተፈጥሯችን። ግን ክፉ ሰው ስታዩ፣ ለምሳሌ ተንኮለኛ ሰው ስታዩ ይሄ እኮ እባብ ነው አትሉም? ይባላል አይባልም? ሰውየው ተለውጦ እባብ ሆኖ ነው እንዴ? በምኑ ምክንያት ነው? በክፉ ስራው ምክንያት፣ በውስጡ በሚይዘው መርዝ ምክንያት። ይገሌ እኮ እሾህ ነው እንላለን። ላንላንለም። እሾህ ምንም ስለሚያደርግ ነው፣ ስለሚወጋ፣ ስለሚያቆስል፣ ስለሚያደማ እና ሰዎችን በማቁሰሉ፣ በማስለቀሱ፣ በመስበሩ፣ በማድማቱ ምክንያት እሾህ ነው የሚባል ሰው አለ። ተለውጦ ሰውየው እያለ ማለት ነው። ከዚህ ደግሞ ሲከፋ እገሊት እኮ የጭቃ ውስጥ እሾህ ናት ይባላሉ አንዳንድ ሰዎች። አይባልም? ይሄ ደግሞ በጣም ይከፋል። እሾህነቱ አይታወቅበትም፣ ግን ያቆስላል። ተሰውሮ ካፉ ክፉ ነገር አይወጣም፣ በልቡ ግን ሰው እንዳስለቀሰ፣ ሰው እንዳደማ፣ ሰው እንደሰበረ ነው የሚኖረው። አያችሁ፣ እገሌ አሪዎስ እኮ ነው እንላለን። ከሃዲ ነው ማለት ነው። በቃሉ አይቆምም ማለት ነው። አይታመንም ማለት ነው። ስለዚህ ክፉ ምግባር እሾህ ይባላል። እግዚአብሔር እኛን የፈጠረን በነገራችን ላይ ንጹህ አድርጎ ከኃጢአት ከበደል የተለየ ንጹህ ሰውነት ነው እግዚአብሔር ለኛ ፈጥሮ የሰጠን። አሁን በህይወታችን ያፈራነውን ክፉ ነገር የፈጠርነው እኛ ነን። ለምሳሌ እግዚአብሔር ቂመኛ አድርጎ አልፈጠረንም፣ ፈጥሮናል። ሌባ አድርጎ አልፈጠረንም። ዘማዊ፣ ተንኮለኛ አድርጎ ይህን ማንነት የፈጠርነው እኛ ነን። ለምሳሌ ልጠይቃችሁ፣ ሰይጣንን የፈጠረው ማን ነው? ውሸት። እየተኛችሁ ነው እንዳይሆን ግን አደራ አላችሁ አይደል? ማን ሰይጣንን የፈጠረው ማን ነው? አይደለም። እግዚአብሔር ሰይጣንን አልፈጠረም።
እግዚአብሔር የፈጠረ መልአክ ነው የፈጠረ። ሰማችሁኝ? የመጀመሪያው የመላእክት አለቃ ማን ነው? ሳጥናኤል ነው። እግዚአብሔር እሱን ነው የፈጠረው። አሁን ያለውን ይሄ ጨለማ የለበሰውን ደም ለደም ቆሻሻ ለቆሻሻ የሚዞረውን ወንድም ከወንድም የሚያጋድለውን ሰው ኃጢአት የሚያሰራውን ሰይጣንን እግዚአብሔር አልፈጠረውም። አሁን ይሄን ማንነት የፈጠረው ራሱ ሰይጣን ነው። ግልጽ ነው። እንዲህ ከሆነማ እግዚአብሔር ክፉ ነገር ፈጥሯል ያሰኛል። ሞትን እኮ እግዚአብሔር አልፈጠረውም። ማን ያመጣው? እኛ ራሳችን። ሲፈጥረን ግን በሰው ባህሪ ውስጥ ሞት አልነበረም። እኛ ግን ወደን ፈቅደን አምጥተን እንፈልጋለን ብለን ወዳጅ ያደረግነው። ዕፀ በለስን እንዳትበሉ ብሎናል። ባንበላ ሳንሞት እንኖር ነበር። ብትበሉ ትሞታላችሁ አለን። ስለዚህ ሞት ይሻለናል ብለን በልተን ሞትን አመጣ ነው እንጂ እግዚአብሔር ለኛ ሞት አልፈጠረም። በጠቅላላ እግዚአብሔር ክፉ ፈጠረም። ክፉን ነገር የፈጠረው ሰይጣንና ሰው ነው በእኛ ህይወት ውስጥ ያለውን። ስለዚህ ይሄንን ክርስቲያኑ ይሄን ክፉ ማንነት ነቅሎ መጣል ይገባል አይገባም? ምክንያቱም ልጅ አባቱን ነው መምሰል ያለበት። አባታችን ማን ነው? እግዚአብሔር። እስካሁን እግዚአብሔር ወልድ በምድር ላይ ተገልጦ 33 ዓመት ነው የኖረው። እንዲህ ወገሌ የሚባልን ሰው ተቀየመ ሲባል ሰምታችኋል? 33 ዓመት ሳይቀየመን ያውም እየበደል ነው እንዲሁም እየቸነከር ነው የሚያደርጉትን አያውቁምና ይቅር በላቸው አለ። አይገርማችሁ? 33 ዓመት ሙሉ ቂም በቀል አለበሰን። እየተራበ አጠገበን፣ እየተጠማ አረካን፣ እየወደቀ አነሳን፣ እየተሰደደ መለሰን። እሱ ሲራቆት እኛ ምን እያል እየለበስን ነበር። የሚገርማችሁ ክርስቲያን፣ እሱ ሲቆስል እኛ እየተፈወስን ነበረ። ነብዩ እንዳለው በመገረፉ ቁስል ተፈውሳችኋል እኮ ነው ያለ። አይገርማችሁ? በጉዳቱ ሁሉ እኛ እየተካስን ነበረ። እና ክርስቶስ ያደረገው እንዲህ ነው። ታዲያ እኛ ከምን አምጥተ ነው በምድር ላይ እምንናከስ? እንደ እንስሳ እየተናከሳችሁ ነው ይላል ቅዱስ ጳውሎስ። ልትተላለቁ ምንም አልቀራችሁም ነው የሚለው። አብዛኛው ደግሞ የሚናከሰው ኦርቶዶክስ፣ ሌባው ኦርቶዶክስ፣ ሱሰኛው ኦርቶዶክስ፣ አብዛኛው እስር ቤት ያለው ኦርቶዶክስ፣ የሚጋደለው ኦርቶዶክስ፣ ምቀኛ የሚሆነው ኦርቶዶክስ በአብዛኛው ነው ብላችሁ። ክርስቶስ ግን እንዲህ ሆኗል አልሆነ። እና እኛ ከምን አመጣ ነው? በሰውነታችን በጣም ክፉ እሾሆች በቅለዋል። እነዚህን መንቀል አለብን። ኃጢአት ሲሰራ ነው ሰው እሾህ ይበቅልበት ዘንድ የጀመረው። አዳም እኮ በደል ሲሰራ እግዚአብሔር ምን እንዳለው ታውቃላችሁ? ዕፀ በለስን በበላ ጊዜ ሔዋንንም እባብንም አዳምንም ምድርንም ጌታ ረግሟል። አዳምን ምንድነው ያለው? ከትእዛዝ ወጥተሃልና ከዚህ በኋላ እሾህና አሜከላ ይብቀልብህ ነው ያለው። ምን ማለት ነው? ኃጢአት ማለት እኮ ነው። ክፉ ምኞት፣ የረከሰው ነገር ሁሉ ይብቀልብህ። ስለዚህ ሰው ክፉ ሲሆን ክፉ ምግባር ይበቅልበታል በሰውነቱ። ይሄኔ ፍሬ አያፈራም። ካላፈራ ከእግዚአብሔር ጋር አይኖርም። ይህም በተመለከተ ነቢዩ ኢሳይያስ እንዲህ ብሎ ይገልጠዋል። ትንቢተ ኢሳይያስ ምዕራፍ 5 ቁጥር 2 ላይ እንዲህ ይላል፣ የሰራዊት ጌታ እግዚአብሔር እንዲህ ይላል። ከቃሉ ጋር ናቸው። የማን ጌታ? የሰራዊት የመላእክት አምላክ የፍጥረታት ጌታ እግዚአብሔር እንዲህ ይላል፣ በምድር ላይ ወይን ተከልኩ፣ አጥር ቀጠርኩለት፣ ጠባቂ ሾምኩለት፣ ውሃ አጠጣሁት፣ ድንጋዩን አወጣሁለት፣ ማዳበሪያ አረኩለት፣ ይህን ሁሉ አርጌለት ፍሬ ያፈራል ብዬ ስጠብቅ እሾህ አፈራ ይላል። ምን አፈራ? እሾህ። ምንድን ነበር ግን ማፍራት የነበረበት? ፍሬ ነበር። የተደረገለት ነገር በሙሉ እሾህ እንዲያፈራ የሚያደርግ አይደለም፣ ፍሬ እንዲያፈራ ነው የሚያደርግ። ግን በተቃራኒው እናንተ በኢየሩሳሌምና በይሁዳ የምትኖሩ ሰዎች ፍረዱኝ፣ በእኔና በወይኔ መካከል ፍረዱ። ያላደረኩለት ላደርግለት የሚገባኝ ምን አለ? ምን ቀረኝ? ምን ያላረኩት ነገር አለ? ይደና እኔ ግን ነግራችኋለሁ የቀረኝ ነገር እሱ ፍሬ እንዲያፈራ ያላረኩት ነገር ስለሌለ፣ አሁን ግን አጥሩን እነቅላለሁ፣ ጠባቂዎቹን አነሳለሁ፣ ድንጋዩን እጨምራለሁ፣ ከዚያስ የአራዊትና የእንስሳት መናኸሪያ አደርገዋለሁ ይላል የሰራዊት ጌታ እግዚአብሔር።
በምድር ላይ እግዚአብሔር የተከለው ወይን የተባልነው ክርስቲያኖች እኛ ነን። አጥር ቀጠረልን፣ ስርዓት መጽሐፍ እንዲጻፍልን ስርዓት ሰራልን፣ ጠባቂ ሾመልን፣ ካህን ሰጠን፣ መምህር ሰጠን። እነሱ ጠባቂዎች ነው የሚባሉት መምህራንና ካህናት። ከዚያስ ውሃው ቃለ እግዚአብሔር ስጋው ደሙ ነው። ብዙ ነገር ስጋው ተቆረሰ፣ ደሙ ፈሰሰ፣ መጻሕፍት ተጻፉ፣ ቤተክርስቲያን ታነጸ፣ ገድላትን ድርሳናትን ሰጠን፣ ቅዱሳንን ሰጠን፣ እመቤታችንን ሰጠን። ይህን ሁሉ አድርጎ እግዚአብሔር ከኛ ፍሬ ሲጠብቅ እኛ ግን ምን አፈራን? እሾህ አፈራን። እና ምን አለ? ይህን ሁሉ አድርጌላቸው እሾህ ካፈሩ እንግዲህ ግን የማረገው አጥሩን እነቅላለሁ ነው ያለው። ምንድነው እሱ? መጻሕፍት የማያገኙበት ወራት ይመጣል። ያለ ካህን እና ያለ መምህር አስቀራቸዋለሁ። ስጋው ደግሞ የሚቀበሉበት መቅደስ አይኖራቸውም። በነገራችን ላይ እስራኤል በደል ሲሰሩ አምልኮ ከሚፈጽሙበት መቅደስ አውጥቶ በባርነት ሌላ ሀገር ተማርከው ሄዱ ነበር። በእኛም ዘመን ታያላችሁ ብዙ መቅደሶች ይቃጠላሉ። ስጋው ደግሞ ምዕመናን ይቀበሉባቸው የኖሩ ዛሬ የማንጠቀምበት ከሆነ ነገ መቅደሱ ባይኖር የት እንቆርባለን? ካህናቱ መምህራኑ እያሉ ሕጉ ምንድነው ስርዓቱ ምንድነው እያላችሁ ካልጠየቃችሁ ነገ ያለ መምህርና ያለ ካህን የቀረን ቀን ምን ይውጠናል? እድሉን መጠቀም አለብን። የተደረገው ሁሉ እሾህ እንድናፈራ ሳይሆን በጎ ፍሬ እንድናፈራ ነው። እግዚአብሔር በቸርነቱ ከክፉ ምግባር አውጥቶ እኛም ከልባችን ፈልገን በጎ ፍሬ እንድናፈራ በቸርነቱ ይርዳን። ሶስተኛ እሾህ የተባለው ይሄ ሊገርማችሁ ይችላል። የእግዚአብሔር ስጦታ። እስኪ የእግዚአብሔር ስጦታ በሉ ሁላችሁ። የእግዚአብሔር ስጦታ ክፉ ነው ደግ ነው? ክርስቲያኖች አረ ንገሩኝ። ምንድነው? እግዚአብሔር ክፉ ነገር ይሰጣል? አይሰጥም። ግን የሚገርማችሁ በእኛ ስንፍና ምክንያት ግን የእግዚአብሔር ስጦታ ለአንዳንዱ ሰው ክፉ ሆኖበት፣ ክፉ እኮ አይደለም፣ በሰውየው ስንፍና ምክንያት ክፉ ሆኖበት ያ የእግዚአብሔር ስጦታ እርሱን ከእግዚአብሔር ይነጥለዋል። ለምሳሌ ስጦታዎችን እንዘርዝር እስኪ። ሀብት የማን ስጦታ ነው? ስልጣን ነው አይደለም? ትዳር የማን ነው? ልጆችስ? ጤናስ የማን ነው? በጣም የሚገርመው ግን ይሄን ሁሉ ስጦታ እግዚአብሔር ሰጥቶ ሲሰጣቸው ትተውታል። ብዙ ሰዎች ሀብት ሳይኖራቸው ከደጁ አይጠፉም፣ ሲያገኙ ተውት እግዚአብሔር። ስልጣን ሳይኖራቸው ከሱ አይጠፉም፣ ስልጣን ሲይዙ እግዚአብሔርን ረሱት። አሁን እዚህ በጣም አንዱ ደስ የሚለው ነገር የበለጠ የሚጠበቅብን ቢሆንም እዚህ ቦታ መታችሁ ጸበል ተጠምቃችሁ ጤና ያገኛችሁ እንዳላችሁ ሰምቻለሁ። እውነት ነው አይደለም? እና ስለመጣችሁ እግዚአብሔር ቀሪ ዘመናችሁን ቡሩክ ቅዱስ ያርግላችሁ። ውለታ የማይረሳ ሰው ትልቅ ሰው ነው። ለጤንነት ያበቃን ሰማዕቱ ቅዱሱ ይሄ የበረሃው ኮከብ መናኙ ቅዱስ ዮሐንስ መጥምቅ ነው አይደለም? በቃ ስለዚህ መጥቶ ማመስገን ይገባል። ገባል አይገባም? አንዳንዶቹ ግን ጤና ሲሰጣቸው ጠፉ። ጤና ሲያጡ መጡ፣ ሲያገኙ ጠፉ። ለነዚህ ሰዎች የእግዚአብሔር ስጦታ እሾህ ሆኖ አንቆ ከእግዚአብሔር ለያቸው። እግዚአብሔር እኮ የሚሰጠን የበለጠ እንድንቀርበው ነው እንጂ እንድንጠፋ አልነበረም። በነገራችን ላይ የስጋ ደዌያችሁን የፈወሳችሁ እኮ ይሄን ያደረገልኝ ጌታማ ከዚህ በኋላ የነፍሴን ቁስል ደግሞ እንዲፈውስልኝ ከደጁ አልጠፋም እንድል ነው እንጂ እንደ መጨረሻ ስኬት ቆጥረ ነው እንድንጠፋ አይደለም። በስጋችሁ ተፈወሳችሁ፣ ከዚያ ነፍሳችሁ ግን እንደቆሰለች ናት። አሁንም ንስሐ አትገቡም፣ አሁንም አትቆርቡም። ስለዚህ ወደዚህ የማትመጡ ከሆነ አሁንም ውለታውን ዘንግታችኋል እንጂ እግዚአብሔር እኮ ስጋችንን መፈወስ ያን ያህል አያሳስበውም በነገራችን ላይ። ምክንያቱም በጸበልም ይሁን በእምነት እና ሐኪም ቤትም ሄደን ብንድን ለጊዜው ነው እንጂ ለማንኛውም ሰው ግን ሞት ይቀራል? አይቀርም። የምንሞትበትን ጊዜ ማራዘም የእግዚአብሔርን ተአምሩን መግለጥ ነው እንጂ በጸበል የተፈወሰም ሰው ቆይቶ ይሞታል። አይቀርም እኮ የሚቀር ነገር አይደለም፣ ለጊዜው ነው። ትልቁ ፈውስ ግን ምንድነው ካላችሁኝ፣ ስጋውን በልቶ ደሙን ጠጥቶ ከነፍስ ቁስል መዳን ነው።
እግዚአብሔርም በስጋ መዳናችን በኩል ወደ ነፍስ ነው የሚጠራን። እንደዚህ የሆኑ ሰዎች አሉ፣ የሌላ እምነት ተከታዮች የሆኑ በቤተክርስቲያን ጸበል ተጠምቀው ሲድኑ ታምር የሚደረግበት እውነተኛ ሃይማኖት ነው ብለው አምነው ተጠምቀው ቆርበው ክርስቲያን ሆነው የሚኖሩ አሉ። የበለጠ ወደ እርሱ እንድንቀርብ ነው እንጂ የሆነ ነገር ሲሰጠን ቀምተን እንድንሮጥ አይደለም። እና እግዚአብሔር የሰጠን በጎ ስጦታ ነው፣ ግን በስጦታው አንርሳው። እግዚአብሔር አያሳዝናችሁም? እርሱ በሰጠው ስጦታ የተዘነጋ አምላክ እኮ ነው። የተረሳ የተተው አምላክ። እርሱ ሰጥቶ ሰዎች ይረሱታል። ትተው ተመልሰው እንኳን ለማመስገን ጊዜ የላቸው። አንዳንዶቹ ስለታቸውንም ረስተዋል። እንዲህ ከመሆን ማን ይሰውረን? በጣም ከባድ ነው ይሄ። ብዙ ሰዎች ተለውጠዋል። እንደውም የሚገርማችሁ አንዳንድ ጊዜ እግዚአብሔር በሚሰጠን ስጦታ ከእርሱ ከሰጠን ጌታ የምንለይ ከሆነ ባይሰጠን ይሻላል። አይሻልም? አሁን ለአንድ ሰው ሀብት ሲሰጠው ፈጣሪውን ካጣ እግዚአብሔርን ካጣ ለሱ ድህነቱ ባለጠግነት ነው። ከማን ጋር ስላኖረው? ከእውነተኛው ባለጸጋ ከእግዚአብሔር ጋር አኑሮታል ድህነቱ። ስለዚህ ይሻለዋል ድህነት። ሀብት፣ ስልጣን፣ ጤና፣ ትዳር፣ ልጆች ሁሉ ከእግዚአብሔር የሚነጥሉ ከሆነ አሁን ትዳር የሚሰጥ ማን ነው? እግዚአብሔር። ደጅ ጠንተው እባክህ ጥሩ ትዳር ስጠኝ፣ እባክህ ልጅ ስጠኝ ብለው ሐዋርያውን ለምነው ቅዱሱን ተማጽነው የሰጣቸው ቀን ይቀራሉ። ይሄ አንዳንዴ እንዘነጋዋለን እንዴ? የሰጠ ጌታ ደግሞ መንሳት ይሳነዋል እንዴ? አይሳነው። ትዳር ማን ነው የሚሰጠው? እዚህ ውስጥ ላላችሁ ትዳር ለሌላችሁ ሁሉ እግዚአብሔር ጥሩ ትዳር ቢሰጣችሁ ደስ ይላችኋል አይላችሁ? አንዳንዱ ግን አድፍጧል። ሰው አፍረው ነው መሰለኝ። እንደውም ልመና ጸሎት የሚያስፈልገው ለምንድን ነው? ትዳራችሁ የተባረከ ሲሆን ከእግዚአብሔር ጋር ትገናኙበታላችሁ። አሁን እንደ ነገዎቹ ነገ እንማራለን። እንደ ነገዎቹ ባልና ሚስቶች ይሄንን ለሰማይ ለምድር የከበረ ቅዱስ የወለዱ ዘካርያስና ኤልሳቤጥ አያችሁ፣ ከማን ጋር ተገናኙበት? እግዚአብሔርም ልጅ እስኪሰጣቸውም አልተውትም፣ ከሰጣቸውም በኋላም አልተውትም። እንደውም የሚገርመኝ ምን እንደሆነ ታውቃላችሁ? ከሰጣቸው በኋላ እንደውም ልጃቸውን የቤተ መቅደስ አገልጋይ ለማድረግ አባቱ ዘካርያስ በቤተ መቅደስ ታርዷል። ልጁን የሚፈልጉ የሄሮድስ ሰራዊት ሲመጡ ልጁን ወደ በረሃ ልኮ እርሱ በቤተ መቅደስ ተገኘ፣ ታርዶ ሞተ። እናቱም ልጇን ለመቅደስ አገልግሎት እግዚአብሔርን እያገለገለ እንዲኖር ይዛው ወደ በረሃ ተሰደደች፣ ከሞቀ ቤቷ ወጣ። አያችሁ፣ ከሰጣቸውም በኋላ እግዚአብሔርን እንዲያገለግል ሰማዕታት እስከመሆን። ኤልሳቤጥም በዚያው በበረሃ ነው የሞተች፣ ያለ ዘመድ ያለ ወገን። መቃብሯን የቆፈሩት አንበሶችና ነብሮች ናቸው። የአባቱ የዘካርያስም ደም በቤተ መቅደስ ፈሰሰ። አያችሁ፣ ልጆቻቸውን የእግዚአብሔር ለማድረግ በበረሃ እስከ ሞት ደማቸውን እስከ ማፍሰስ የደረሱ ባለትዳሮች ነበሩ። አሁንስ ልጅ ከሰጣቸው በኋላ እሱን እሽሩሩ እያሉ እሱን እንደ ታቦት ልጃቸውን እንደ ቤተ ክርስቲያን እንደ መቅደስ እንደ እግዚአብሔር እየቆጠሩ እግዚአብሔርን የዘነጓሉ። ይሄ ግን አይገባም፣ ሊረሳ አይገባውም። በሰጠን ስጦታ እያመሰገን ነው እንድንኖር መድኃኔዓለም ይርዳን። ብዙ ሰዎች ስለተጎዱበት ነው። የተወሰኑ ታሪኮች ልንገራችሁ። በዚህ በማቴዎስ ወንጌል ምዕራፍ 19 ቁጥር 22 ሰው በገንዘቡ ምክንያት ከእግዚአብሔር ሲለይ አንድ ታሪክ ተጽፏል። እንዲህ ይላል። አንድ ወጣት ወደ ጌታ ቀርቦ የዘላለምን ሕይወት እንዳገኝ ምን ላድርግ አለው። ትእዛዛትን ፈጽም አለው። ትእዛዛቱ ምንድናቸው ሲለው 10ቱን ትእዛዛት ዘረዘረለት። ከእግዚአብሔር በቀር ከኔ ከአምላክ በቀር ሌላ አምላክ አታምልክ፣ ስሜን በከንቱ አትጥራ፣ ሰንበትን አክብር፣ አባትና እናትን አክብር የሚለውን አትስረቅ፣ የሚለውን ይሄንማ ከልጅነት ጀምሮ ፈጽሜያለሁ ሲለው፣ ይሄን ከፈጸምክማ ፍጹም ልትሆን ብትወድ አንድ ነገር ይቀርሃል አለው። እሱ ምንድነው ሲለው፣ ያለህን በሙሉ ሽጥና ለድሆች ሰጥተህ ተከተለኝ አለው። ይሄኔ ባለጸጋ ነበረና እያዘነ ተመለሰ ይላል። አሁን ይሄን ሰው ሀብቱ ከማን ለየው? ሀብቴን ከማጣማ ክርስቶስ ይቅር ብሎ ተመልሶ ጌታን ጥሎ ወደ ሀብቱ ተመለሰ። ያ ሀብት ግን የማን ነው? እግዚአብሔር ነው። አለማወቅ እኮ ነው። እና በሀብታቸው ምክንያት ያጡት
በስልጣናቸው ምክንያት ያጡት ሰዎች አሉ። በዚህ በዜና አበውም አንድ አውሎጊስ የሚባል ሰው አለ። ደሃ ነበር። ወፍጮ ጠርቦ ነው የሚያድረው። ከቃሉ ጋር ናችሁ? ወፍጮ ጠርቦ የሚያድር ምስኪን ደሃ ነው። ደግሞ እንደዚያ ብሎ ደሃ ይወዳል። ጠርቦ ከሚያገኘው የዕለት ጉርሱን አስቀርቶ የቀረውን መጽውቶ ባዶ እጁን ነው ቤቱ የሚገባ። ደግሞ ከቤቱ ደግሞ ትንሽ ክፍል ከፍሎ ገዳማውያን ከገዳም ሲመጡ የሚያርፉበት ብሎ ትንሽ ደግሞ ቤት አስቀምጧል። ለነሱ ማለት ነው የሚጸልዩበት። እና አባ ዳንኤል የሚባሉ ገዳማዊ አባት ወዳጅ ነበሩትና ከተማ ሲመጡ እሱ ቤት ነው የሚያድሩት። መጥተው እሱ ቤት ያዩታል። ስራው ምስኪን ነው፣ ደሃ ይወዳል። እሱ ደሃ ነው ግን ካለችው ቆርሶ ያጎርሳል፣ ቀዶ ያለብሳል። ከዛ እንዲህ ብለው ጌታን ለመኑት። ለንፉግ ሰው ሀብት ከምትሰጥ አሁን ለሱ ብትሰጠው ብለው በእግዚአብሔር ፍርድ ገቡና ስጠው ባክህ፣ ለሀብታም ብትሰጠው ንፉግ ነው አይሰጥም። ይሄን ግን ይኸው በድህነቱ እንኳን ደሃ ይረሳል። ሀብትማ ብትሰጠው ምን ያህል ድሆችን ይመግብ ነበረ ብለው ለመኑት። እንዲህ ብለው እግዚአብሔርን ሲለምኑት እግዚአብሔር መጣና እንዲህ አላቸው ይላል አባ ዳንኤል፣ ለዚህ ድሃ እኮ ሀብት ማልሰጠው አለው ይተወኛል ብዬ ነው አለው። ምን ይለኛል? ከሰጠውት ይተወኛል። እኔን ከሚተወኝ ደግሞ ድህነቱ ይሻለዋል። ከኔ ከለየው ሀብቱ ይቅርበት ብዬ ነው አለ። ጌታ ሆይ ግድ የለም እኔ እዋሰዋለሁ አለ። ሁሉን ግን የሚያውቀው ማን ነው? እኔ እዋሳለሁ አለ። ቅዱሳንን ይወዳል እግዚአብሔር፣ ይሰማል። ስለ ቅዱሱ ፍቅር ብሎ እሺ ብሎ ሀብት ሰጠው። አንድ ቀን መሬት ሲቆፍር አንድ ድስት ወቄት ሙሉ ወርቅ አገኘ። በዘመኑ ለነበረው ንጉሥ ወስዶ ወርቅ አገኘው መሬት ሲቆፍር ብሎ ሰጠው። ሲሰጠው ወርቅ አግኝቶ የሚሰጥ ምን አይነት ታማኝ ሰው ነው ብሎ ከሱ ቀጥሎ ከንጉሱ ቀጥሎ በዘመኑ ራስ ቢትወደድነት ይባላል። በእኛ ዘመን ምክትል ጠቅላይ ሚኒስትር እንደማለት ነው አድርጎ ሾመው። ማንን? አረ ነገሩኝ፣ ድሃውን። ስለዚህ ባንዴ ሰው ሀብታም ሆነ፣ ባለስልጣን ሆነ። ገዳም ሆነው አባ ዳንኤል ሰሙ። ያ ይጸልዩለት የነበረው በጸሎት ያግዙት የነበረው ሰው እኮ እግዚአብሔር ሕይወቱን ቀየረለት። ሀብታም ሆነ፣ ባለስልጣን ሆነ ሲሏቸው ደስ ብሏቸው እንኳን ደስ አለ ሊሉት መጡ። ከተማ ወደሚሰራበት መስሪያ ቤት ሄዱ። ዘበኛውን ጥራልኝ እስኪ አሉት። ሄዶ አባ ዳንኤል ይጠሩሃል፣ ከገዳም ነው የመጡት ሲለው አይመቸኝም ቢዚ ነኝ አለ። ምንድን ነኝ? በማን ነው ግን ያን ስራ ያገኘው? በማን ነው? በእሳቸው ጸሎት። እንደዚህ የሚባል አባባል አይደል? በማን ላይ ቆመሽ እግዚአብሔርን ታሚያለሽ? እና ስራ ላይ ነኝ አይመቸኝም። ጠበቁት። እንዴት ተለወጠ በዚህ ቅጽበት ብለው ግራ ገባቸው። ሌላ ሰው ሆኖ ይሆን እንዴ? ያ ደግ ሰው፣ ያ ቅን ሰው፣ ያ ሰው ወዳጅ እንዴት ተለወጠ ብለው ገርሟቸው ጠበቁት። እየጣላቸው በሌላ በር ይወጣል። 3 ቀን ሙሉ። በአራተኛው ቀን በወታደር ታጅቦ ሲወጣ በዋናው በር አገኙት። የድሮ አውሎጊስ መስሏቸው ሄደው ልጅ አውሎጊስ እንኳን ደስ ያለህ፣ እንኳን እግዚአብሔር በምሕረትህ ጎበኘህ ሲሉት ይሄንን አሮጌ የለበሰ መነኩሴ አላውቀውም ብሎ ባጀቡት ወታደሮች አስደፍቶ ጣላቸው ይላል። አሁን ይሄን ሰው ስልጣኑና ሀብቱ ከማን ለየው? ከእግዚአብሔር ለየው። እውነተኛ ማንነቱን አሳጣው። አሁን ስልጣን ጥሩ አይደለም፣ ሀብት ጥሩ አይደለም እያልኳቸው አይደለም። ትዳር ጥሩ አይደለም፣ ልጅ ጥሩ አይደለም፣ እግዚአብሔር የሚሰጠው ጸጋ ጥሩ አይደለም። በጣም ጥሩ ነው። ግን አንዳንዱን ሰው ግን ከራሱ ከእግዚአብሔር ነጠለው እና በሰጠን ጸጋ ከሰጠን ጌታ እንዳንለይ መጠንቀቅ አለብን ክርስቲያኖች። በወንጌል ሁሉ የተጻፈው ስለዚህ ነው። ለምሳሌ የሉቃስ ወንጌል ምዕራፍ 14 ቁጥር 18 እስከ 19 እንዲህ የሚል ታሪክ አለ። አንድ ሰው ይላል አንድ ሰው ራት አዘጋጀ እና ወዳጆቹን እንዲጠሩለት ባሮቹን ላካቸው እና ወደ ተለያዩ ሰዎች ነው የሄዱት። ሲሄዱ ያ ወዳጃችሁ ራት ደግሶ ኑ ብሉ እያላችሁ ነው ብሎ ሲጠራቸው አንዱ እንዲህ አለ፣ መሬት ገዝቻለሁ፣ መሬቴ ላይ ስለምሄድ አልመጣም በለው አለ። ምን ገዝቻለሁ? ልብ በሉ። አንደኛው ጋር ደግሞ ሲሄድ 5 በሬዎች ገዝቻለሁና እነሱን ልፈትል ልሄድ ነኝ አልመጣም አለ። ሶስተኛው ደግሞ
ሚስት ስላገባው ከሚስቴ ጋር ነኝ አልመጣም በለው አለ። ተመልከቱ ክርስቲያኖች፣ ይሄ እራት ደግሶ ኑ የሚለው መድኃኔዓለም ነው። መድኃኔዓለም ነው። ወደኛ አገልጋዮቹን ካህናትን፣ መምህራንን፣ ቅዱሳንን ላከ። ኑ እራት ደግሻለሁ፣ ኑ ስጋዬን ብሉ፣ ኑ ደሜን ጠጡ፣ ኑ በሕይወት ኑሩ አለ። አንዳንዱ መሬት ገዝቻለሁ ነው የሚለው። መሬቱን ግን የሰጠው ማን ነው? አንዳንዱ በሬ ገዝቻለሁ ነው የሚለው። በሬው የማን ነው? አንዳንዱ ሚስት አግብቻለሁ ነው የሚለው። ትዳር ስለያዝኩ አይመቸኝም ነው የሚለው። ትዳር ግን የማን ነው? የእግዚአብሔር ስጦታ እና በሰጠው ስጦታ የተረሳ አምላክ የተተወ እንዲህ ከመሆን እርሱ በቸርነቱ ይጠብቀን። በጣም ብዙ ሰዎች ስጋዊ ነገራቸው እግዚአብሔር የሰጣቸውን ስጦታ እያሳደዱ የጠፋሉ። በዚህ በሉቃስ ወንጌል ምዕራፍ 15 ላይ ሶስት የጠፉ ነገሮች አሉ። አንደኛው ሰው ነው፣ አንደኛው በግ ነው፣ አንደኛው ድሪም ወይም ጌጥ ነው። ይሄ አንደኛው የጠፋው በግ የጠፋበት መሰረታዊ ምክንያት ሳር ፍለጋ ሄዶ ነው። ምን ፍለጋ? ከመንጋው ተለይቶ ሳር እየነጨ ውሃ እየተጎነጨ ለመኖር ሲሄድ ነው በዚያው ጠፍቶ የቀረ ማለት እና አንዳንዱ ስጋዊ ሕይወቱን ብቻ እያሳደደ፣ ያም ቢሆን የእግዚአብሔር ነው፣ እያሳደደ የጠፋ አለ እና እግዚአብሔር የሰጠን ስጦታ መጥፊያ ሊሆንብን አይገባም የሚለውን በደንብ አጽንተን ልንይዘው ይገባል። በሰጠን ስጦታ ይበልጥ እሱን አመስጋኞች ሆነን እንድንኖር መድኃኔዓለም ይርዳል። የመጨረሻው አራተኛው የትምህርት ማጠቃለያ እሾህ የተባለው ክርስቲያኖች ተስፋ መቁረጥ ነው። ምንድነው አልኳችሁ? ተስፋ መቁረጥ ነው። በሰማይም በምድርም ሰማይ ዝቅ ምድር ከፍ ቢል ክርስቲያን ተስፋ አይቆርጥም። በነገራችን ላይ ያለ ተስፋ መኖር አይቻልም። ዙሪያውን ገደል የሆነበት የተጨነቀ ሰው እንኳን ቢሆን ያለ ተስፋ በፍጹም አይኖርም። ግልጹን የምነግራችሁ ለምን ካላች ተስፋ ቆረጥኩ የሚለው ሰው መሬት ላይ ቁሞ ነው። በመሬት ላይ ተስፋ ስላለው ነው። መሬት ተከፍታ አትውጠኝም ብሎ አስቦ ነው። ማታ ይገባል ሊተኛ እግዚአብሔር እንቅልፍ ይሰጠኛል ብሎ ተስፋ ባያደርግ ይገባ ነበር? አይገባም። ከዚያ ደግሞ ነግቷል ብሎ በሩን ይከፍታል። ተስፋ ስላለው ነው የሚራመደው። አንድ እርምጃ የምንራመደው ተስፋ ስላለን ነው። ተስፋ ከሌለ ተስፋ የለውም ማለት እኮ አንድ ሰው በህይወት የለም እንደማለት ነው። ህይወቱን ደግሞ ሊነጥቀው ሊወስድበት የሚችል እግዚአብሔር ብቻ ነው እንጂ ማንም ነገር፣ ለምሳሌ መራብ፣ መጠማት፣ መታረዝ፣ መሰደድ፣ መሰቃየት፣ ሰው ማጣት፣ ብቸኛ መሆን፣ ይህ ሁሉ አንድን ሰው ተስፋውን ሊነጥቁት አይችሉም። ምክንያቱም የተስፋ መገኛ ማን ብቻ ስለሆነ? እግዚአብሔር ስለሆነ እና በህይወታችን በክርስቲያናዊ ህይወታችንም በስጋዊ ህይወታችንም ምንም ጉርለት ቢኖር ተስፋ መቁረጥ የሚባለው እሾህ የሰይጣን ነው። ይሄ ወግቶ ከእግዚአብሔር እንዳይለያችሁ ትቶኛል እኮ፣ ረስቶኛል እኮ፣ ዘንግቶኛል እኮ፣ እኔን አያየኝም እኮ፣ አይመለከተኝም እኮ እንዳትሉ እግዚአብሔር አይተውም። ማን አይተውም? እግዚአብሔር አይተውም። ስለማይተው በተስፋ ኑሩ። ዛሬ አይሆን ይሆናል፣ ነገ ግን ተስፋውን ይፈጽማል። ሙሴ እግዚአብሔርን ጠየቀው፣ መልክህን መቼ ነው የማየው ሲለው እኔን አይቶ በህይወት መቆየት የሚችል ሰው የለም አለው። አንተን ካላየው ታዲያ ባለሟል መባሌ ምኑ ላይ ነው አለው። እንግዲያውስ አለው ፊቴን አታይም፣ ጀርባዬን ታየኛለህ። በመለኮቴ አታየኝም፣ በስጋ ተገለጨ ስመጣ ታየኛለህ ብሎ ተስፋ ሰጠው። ተስፋውን እየጠበቀ በመሃል ሙሴ ሞተ። አሁን እንደኛ አስተሳሰብ ቢሆን የሙሴ ተስፋ አበቃ፣ ሳያይ ጌታን ሞተ። ግን እግዚአብሔር የተናገረውን የማያስቀር አምላክ ስለሆነ ዘመኑ ደርሶ ከድንግል ተወልዶ በየጥቂቱ አድጎ በደብረ ታቦር ተራራ ክብሩን ለደቀ መዛሙርቱ ሲገልጥ ሙሴን ከሙታን መንደር ጠርቶ አምጥቶ ብርሃነ መለኮቱን አሳየው። ስለዚህ እግዚአብሔር የተስፋ አምላክ ነው። እኛ እንቸኩላለን። ስለምንቸኩል ነው እንጂ የእግዚአብሔር ቀጠሮ በደረሰ ጊዜ ግን ሰከንድ አታልፍም። የእግዚአብሔር ቀጠሮ ደግሞ ጽኑ ነው። አሁን ሰው ቀጥራችሁት ጠጅ አስክሮኝ ቀንጥሎኝ ብሎ ይዘገያል አይደለ? ልመጣ ብዬ ነበር አልቻልኩ ብሎ ይቀራል። እግዚአብሔር ግን አይቀርም። 5500 ዘመን ሲፈጸም መጥቻ አድናችኋለሁ ብሎን ነበረ አይደለ? ሰከንድ ሳታልፍ መጥቶ እንዲያውም እኛ ቸኩለን
አዳም በሲኦል ሆኖ እመጣለሁ ብሎን ነበር፣ ቀረሳ። እስኪ ለጸሎት እንነሳ አላቸው ነፍሳትን። ለጸሎት ተነሱ የሚለው ማለት ነው። ተነሱ። አቤቱ ይቅር በለን እግዚኦ ተሳሃለነ አሉ ነፍሳት። አቤቱ ይቅር በለን ባሉ ቅጽበት በመካከላቸው ተገኝቶ ሰላም ለእናንተ ይሆን አላቸው። መስሏቸው ነው እንጂ ሰከንድ አላሳለፈም። አይቀርም፣ አይዘገይም፣ ይመጣል እግዚአብሔር። ስለዚህ ብዙ ሰዎችን ግን ንስሐ እንዳይገቡ፣ እንዳይቆርቡ፣ በስራ ህይወታቸው እንዳይንቀሳቀሱ፣ የሚችሉትን እንዳይጠሩ፣ ተስፋ መቁረጥ የሚባል እሾ ወግቶ በስጋዊም በመንፈሳዊ ህይወታቸው ወደ ኋላ አስቀርቷቸዋል። እግዚአብሔር ከተስፋ መቁረጥ ይሰውረን። አንዲት ምሳሌ ነግሬ ሐሳቤን ልጠቅልል። በዚህ በመጽሐፍ በቅዱሳት መጻሕፍት አንድ ታሪክ፣ ሁለት ነፍሳት በጌታ ፊት ቆመው ተፈረደባቸው ወደ ሲኦል እንዲገቡ ማለት ነው። ከኔ ጋር ናችሁ? ወደ ምን እንዲገቡ? ወደ ሲኦል እንዲገቡ ተፈረደባቸውና ሂዱ ተባሉ። ሲሄዱ አንዷ ዘወር ዘወር እያለች ጌታን ታያለች። አንዷ ደግሞ ቀጥ ብላ አታይም፣ ዝም ብላ ትሄዳለች። እና ይኸው የምንማርበት ትምህርት ስለሆነ ጌታ እስኪ ጥሯቸው ብሎ እንደገና አስመለሳቸውና አንቺ አታይም፣ ቀጥ ብለሽ ነው የምትሄድ። ለምንድን ነው? አንቺ ደግሞ ዘወር እያልሽ ነው የምትሄጂ አላት። የማያውቀው ነው ሳይሆን የእግዚአብሔርን ፍርድና መሐሪነት እንድንረዳ ነው ተስፋ። እና ይችኛዋ ቀጥ ብላ የምትሄደው አንተ ከፈረድክ ወደ ማን ይግባኝ ይባላል ብዬ ነው አለችው። የመጨረሻው ዳኛ ማን ነው? ስለዚህ እኛ በህይወታችን ውስጥ እግዚአብሔር አልፈረደብን። ስለዚህ በምድር ላይ ፍርድ ቢንጋደድ ብዙ ችግሮች ቢገጥሙን ማንን እንጠብቀዋለን? አዎ እግዚአብሔር እስኪፈርድ እንጠብቀዋለን። ከዚያ ቀጥሎ ይችኛዋን ደግሞ ዞር እያልሽ የምትሄጂ ለምንድን ነው ሲላት አትጨክንብኝም ብዬ ነው አለችው። ጨርሰህ ለዘላለማዊ እሳት አሳልፈ አትሰጠኝም ብዬ ነው። አያችሁ፣ በዚያች ሰዓት እንኳን ተስፋ ታደርጋለች። ከዛ ጌታ ምን አለ? ሁለቱንም መልሳችሁ ወደ ገነት አስገቧቸዋል። እኛንም ለክብሩ ለመንግስቱ ያብቃን። የመጨረሻ ይህን በተመለከተ አንድ ነገር ልንገራችሁ። በጣም ከባድ፣ ይህንማ እንዴት አድርጌ ይህንማ እንዴት እገፈዋለሁ የሚል ሰው አለ። ይህንማ እንዴት አድርጌ ወጣዋለሁ ብሎ በጣም ተጨንቆ የሚቀመጥ ሰው አለ። እና ተመልከቱ፣ አንድ የሚገርም ታሪክ አለ። እሱ ምን መሰላችሁ? በአንድ ዘመን የነበረ ንጉስ ሁለት ወጣቶችን ጠርቶ አንድ ትእዛዝ አዘዛቸው። ምንድን ነው? በአጭር ጊዜ ውስጥ በሰማይ ላይ የሚበር ፈረስ ሰርታችሁ አምጡ አላቸው። ይሰማል? በሰማይ ላይ ምን የሚል አለ? እንዲህ ያለ ፈረስ የት ያመጣሉ እነዚህ ሰዎች? ካለዚያ ግን እገላችኋለሁ፣ ከፍ ብዬ አንገታችሁን ዝቅ ብዬ ባታችሁን እቆርጣለሁ አላቸው ንጉሱ። ከዚያ በኋላ አንደኛው ከሁለቱ አንዱ ተስፋ ቆረጠ። የሚበር ፈረስ ልናመጣ ዘመናት ቢቆጠሩ አናመጣም። ስለዚህ እስከምትሰሩ ስንት ቀን ይሰጣችሁ ሲባል አንደኛው ተስፋ ስለቆረጠ እኔ ዛሬ መሞት ነው የምፈልገው፣ ምክንያቱም ምንም ያህል እድሜ ቢሰጠኝ ይህን ፈረስ ልሰራው አልችልምና መሞት ነው የምፈልግ ብሎ ተስፋ ቆረጠ። አንደኛው ግን ንጉሱን 6 ወር ስጠኝ ይሰራዋለሁ አለ። ስንት ወር ይሰራዋል? አሁን የዚህኛው ገረመው፣ እሞታለሁ ያለው ገረመው። ምን ያደርግልሃል? ላትሰራው ነገር የባስ ከዛሬ ነገር የምሞትበት ቀን ደረሰ እያልክ ከምትጨነቅ እንደኔ ዛሬ ለምን አትወረደውም? ሙተህ ለምን አታርፍም አለው። አይ እኔ ምክንያት አለኝ፣ ምክንያቴም 3 ነው አለው። 6 ወር ስጠኛ ያልኩት ንጉሱን ምክንያት ስለ አንደኛ እስከ 6 ወር ድረስ ንጉሱ ወይ ሊሞት ይችላል ወይ ሊሻር ይችላል። ጥሩ ነው አይደለም? አያችሁ፣ ማን ያውቃል? እግዚአብሔር ነው የሚያውቀው። እስከ 6 ወር እንኳን እስከ ነገ የሚፈጠረውን ማን ያውቃል? እሱ ነው የሚያውቀው። እስከዚያ ወይ ይሞታል ወይ ይሻራል፣ አይታወቅም። ሁለተኛ ወይ ደግሞ እስከ 6 ወር ድረስ ንጉሱ በሰይፍ ሳይገለኝ እኔ ራሴ ታመሜ ልሞት እችላለሁ። ስለዚህ በእግዚአብሔር እጅ እንደ ማንኛውም ሰው ታመሜ እሞታለሁ፣ ልገላገለዋለሁ። ምን ችግር አለው? ሶስተኛው ደግሞ እስከዚያ ድረስ እግዚአብሔር ድካሜን አይቶ ጥረቴን አይቶ ጸሎቴን ሰምቶ ምኞቴን ተመልክቶ ፈረሱን እንዲበር ሊያደርግልኝ ይችላል። ይችላል አይችልም? ስለዚህ እንዲህ ብሎ 6 ወር ተሰጠው።
ከዚያ በኋላ በ6 ወር ውስጥ ንጉሱ ይሙት ይሻር፣ ሰውየው ቀድሞ ይሙት ፈረሱ ይብረር አልታወቅም። ለምን? ሰው በተስፋ መኖር ስላለበት። ታሪኩ አልተደመደመም። በተስፋ ኖረን ጾመን ጸልየን ሰግደን ንስሐ ገብተን ቆርበን ከእግዚአብሔር ጋር ፍጹም ኖረን ፍሬ አፍርተን በሕይወታችን ያሉ እነዚህን 4ቱን እሾሆች ነቅለን ጥለን በምድር በሰማይ ከብረን እንድንኖር የቅዱስ ዮሐንስ አምላክ ይርዳን። እግዚአብሔር ይስጥልኝ።